የመጨረሻው መጀመሪያ በምድርና በሰማይ ታላቅ መናወጥ ይሆናል። ፀሐይ ትጨልማለች። ይሄ ታላቅ መናወጥ በምድርና በሰማይ ከሆነው መናወጥ የተነሳ ሰዎች ፈርተው ይሸሻሉ። ታላቅ የመከራ መዓት በምድር ላይ ይወርዳል። ምድር ትናወጣለች። ምድር ትንቀጠቀጣለች። ከዚህ በፊት በታሪክ ታይቶ የማያውቅ የሆነ የምድር መንቀጥቀጥ ይሆናል። የጌታ የቁጣ ቀን መጀመሪያ ነው። ይሄ ደግሞ ሲሆን ሰማያት ይናወጣሉ፣ ምድር ትናወጣለች፣ ፀሐይ ትጨልማለች፣ ትጠቁራለች፣ ጨረቃም ብርሃኗን አትሰጥም። በለስ ፍሬዋን በንፋስ እንደምታረግፍ ከዋክብቶች ይረግፋሉ። 7 የሰዎች እርከን ገዝታት፣ መሳፍንት፣ አለቆች፣ ባለጠጎች፣ ታላላቆች፣ ጌቶች፣ ፓሮች ከላይ እስከታች ያሉ የሚደበቁበትና የሚሸሸጉበት ቸግሯቸው በዙፋኑ ላይ ከተቀመጠውና ከበጉ ቁጣ ማን ሊያመልጥ ይችላል? ታላቁ የጌታ ቀን መጥቷል። ወዳጆቼ በዚህ በታላቁ የጌታ የፍርድ ቀን የቁጣ ቀን በእግዚአብሔር ላይ ያመፁ ከሰይጣን ጋር የተሰለፉ የእግዚአብሔር መንግስት ሊወጉ ራሳቸውን አሳልፈው የሰጡ የእግዚአብሔር ቁጣ ሲገለጥ ምድረ በዳ፣ ዋሻ፣ ተራራ፣ ጫካው ሊደብቃቸው ሊሸሸጉበት አይችሉም። ሀብታም ስለ ሀብቱ በእግዚአብሔር ዘንድ ስፍራ የለውም። ባለስልጣንም ስለ ስልጣኑ በእግዚአብሔር ዘንድ ስፍራ የለውም። ድሃም ብትሆን አስተያየት አይደረግልህም። አስተያየት የሚደረግልህ በክርስቶስ ኢየሱስ አምነህ በእግዚአብሔር መንግስት ከመጣ ብቻ ነው። ነገስታት፣ መሳፍንቶች፣ አለቆች፣ ባለጠጎች፣ ታላላቆች፣ ጌቶች፣ ባሪያዎች ከላይ እስከታች መሸሸጊያ ፈልገው መደበቂያ ፈልገው ትናንትና ሀብታቸውን፣ ክብራቸውን፣ ስልጣናቸውን ብለው ክርስቶስን ያልተቀበሉ ወንጌልን ያልተቀበሉ እነዛ ስድስተኛው ማህተም ሲፈታ ምድር ስትናወጥ ትናንት ከመኩበት ሀብት መደበቂያ አይሆናቸውም። ብራቸው መሸሸጊያ አይሆናቸው። ዛሬ እነ ማርክ ዙከርበርግ ከመሬት በታች ማምለጫ እየገነቡ ነው። የገቡበት ገብቶ ያሳድዳቸዋል፣ አይለቃቸውም። እግዚአብሔር ብቻ ፍጥረት ይዋጋቸዋል። እግዚአብሔር ካንተ ጋር ካልቆመ ፍጥረት አብሮ አይቆምም። ይሄ የገቡበት መሬት ራሱ ያልተናደው እግዚአብሔር ካንተ ጋር ስለሆነ ነው። እግዚአብሔር አብሮ ስለሆነ ነው። ና ወደ ጌታ ና፣ ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል። አምልጥ ስትባል እያልን ያለነው ሃይማኖት ቀይር አለም እያልን ያለነው መሸሸጊያ ዋሻ ይሆናል። ከክፉ ማምለጫ ይሆናል። ሊመጣ ያለ ታላቅ አደጋ አለ፣ ታላቅ ጥፋት አለ። አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ስድስተኛው ማህተም በተፈታ ጊዜ አየሁ። ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ንፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራራዎችና ደሴቶች ሁሉ ከስፍራቸው ተወሰዱ። የምድር ነገስታትና መኳንንት፣ ሻለቃዎችም፣ ባለጠጎችም፣ ኃያላኖችም፣ ባሪያዎችም፣ ጌቶች ሁሉ በዋሾችና በተራሮች አለቶች ተሰወሩ። ተራራዎችና አለቶችም በላያቸው ወደቁ። በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል አሏቸው። አምስተኛው ማህተም የምትጽፉ ሰዎች የእረፍትና የግንኙነት ማህተም ነው። የእረፍትና የግንኙነት ማህተም ነው። አምስተኛው ማህተም የእረፍት ማህተም ነው ሲባል ምን ለማለት ተፈልጎ ነው? ሐዋርያው ቅዱስ ዮሐንስ ፈረሱን የሚመለከተው ወይም ደግሞ ቀጥሎ ያለውን ራእይ የሚመለከተው በምድር ሳይሆን በሰማይ ነው። እያንዳንዱ ማህተም ሲፈታ ፈረስ ይወጣል። ፈረሱን ተከትሎ ደግሞ ፈረሰኛ አለ። ከዛ የፈረሱ ቀለም አለ። እስከ አራተኛው ማህተም ድረስ የተለያየ ቀለም ያላቸው ፈረሶች ወጡ ካለ በኋላ ከዚህ በኋላ የምትመለከቱት የፈረስ አይነት የለም። 4 የፈረስ አይነት ትመለከቱና ከዚህ በኋላ የምትመለከቱት ደግሞ በሰማይ ያለን እንቅስቃሴ ነው፣ በምድር ያለን እንቅስቃሴ አይደለም። አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው ማህተም በምድር ላይ ያለውን እንቅስቃሴ ያሳያል። ከአምስተኛው ማህተም ላይ ሲደርስ ግን ዮሐንስ የተመለከተው በምድር ያለውን ጉዳይ ሳይሆን በሰማይ ያለውን ጉዳይ ነው። ይሄ እንቅስቃሴው በሰማይ ከሆነ ደግሞ የእንቅስቃሴ ውጤት በምድር ሳይሆን በሰማይ ነው የሚሆነው። እንቅስቃሴ ውጤት በሰማይ ከሆነ በቀጥታ የሆነው ነገር ምንድነው? በዚህ አምስተኛው ማህተም ከመፈታቱ የተነሳ አምስተኛው ማህተም የእረፍት ማህተም ነው ማለት ምን ማለት ነው? ምድር ከአንደኛው ማህተም ጀምሮ ሲፈራረቅባት የነበረው መቅሰፍ በተወሰነ መልኩ ፋታ የሚያገኝበት እረፍት የሚያገኝበት ጊዜ ነው። ልክ ዮሐንስ አምስተኛው ማህተም ሲፈታ በሰማይ ያለውን እንቅስቃሴ ሲመለከት በዛ መካከል ምድር ፋታ ታገኛለች። እንደምታስታውሱት
ጦርነት እንደነበር፣ ረሃብ እንደነበር፣ ቸነፈር እንደነበረ። ስለዚህ አምስተኛው ማህተብ የእረፍት ማህተብ ነው። ማህተቡ ሲፈታ የሚሆነው ነገር ምንድነው? ምድር የተወሰነ ከመከራ ከስቃይ ከሰቆቃና ከእንደዚህ አይነት ጉዳይ የተወሰነ እረፍት ታገኛለች። ከዛ ሲቀጥል የግንኙነት ማህተብ ነው የተባለበት ምክንያት ምንድነው? አምስተኛው ማህተብ የግንኙነት ማህተብ ነው የተባለበት ምክንያት ምንድነው? እንደሚታወቀው ከአንደኛ ጀምሮ እስከ አራተኛ ድረስ ያሉት ማህተቦች ፍርድን የያዙ ማህተቦች ናቸው። ይሄኛው አምስተኛው ማህተብ ግን በእምነታቸው ምክንያት የተገደሉትን ቅዱሳንና በበጉ መካከል ያለውን ግንኙነት በሰማይ የሚያሳይ ማህተብ ነው። ቅዱሳን በምድር ስላሳለፉት ህይወት ዋጋ የሌላቸው፣ ዋጋ ቢስ ሳይሆኑ ዋጋ እንዳላቸው የሚያሳይ ማህተብ ነው። በጣም ደስ ሊላችሁ የሚገባው ጉዳይ እንደዚህ ነው። የመጀመሪያው ማህተብ ተፈታ፣ ነጭ ፈረስ ወጣ፣ ሐሰተኛው ክርስቶስ ይገለጣል። ከዛ ቀይ ፈረስ ወጣ፣ ጦርነትና እርስ በርስ መገዳደል ይሆናል። ከዛ ታላቅ ረሃብ ይሆናል። ከዛ ሞት በከፍተኛ ሁኔታ እንደምታስታውሱት ከዓለም 1/4 ማለት 2 ቢሊዮን ህዝብ የሚጠጋ በአንድ ጊዜ ያልቃል። ይሄ ማለት የቻይና ህዝብ ቁጥር ማለት እንደሆነ ተነጋግረናል። አምስተኛው ማህተብ ላይ ግን የምትመለከቱት እረፍት ነው። ምድር ለአፍታ እረፍት ስታገኝ ታያላችሁ። እሱ ብቻ ሳይሆን በሰማይ የሚደረገው እንቅስቃሴ በምስክርነታቸውና በእምነታቸው ምክንያት የተገደሉ ቅዱሳንና በጉ ያላቸውን የግንኙነት ማህተብ ነው። ማህተቡ ሲፈታ ቀጥሎ የሚመጣው ጉዳይ በበጉ በታረደው በግና እርሳቸውን በበጉ ደም ባነጹ ቅዱሳን መካከል ያለውን ግንኙነት የሚያሳይ ማህተብ ነው። ስለዚህ ይሄ አምስተኛው ማህተብ የግንኙነትና የእረፍት ማህተብ ነው ማለት ይቻላል። ከዛ ቀጥሎ የምትመለከቷቸው ነገሮች አሉ። በዚህ በአምስተኛው ማህተብ ሲፈታ የምትመለከቱት ነገር ምንድነው? አምስተኛው ማህተብ እንደተፈታ የምትመለከቱት ከመሰዊያው በታች የተገደሉ የቅዱሳን ነፍሳትን ትመለከታላችሁ። ስለዚህ ዮሐንስ የሚናገረው ነገር ምንድነው? አምስተኛው ማህተብ በተፈታ ጊዜ አለ ከመሰዊያው በታች የተገደሉ የቅዱሳን ነፍሳትን ተመለከትኩኝ ብሎ ይናገራል። በእምነታቸውና በምስክርነታቸው የእግዚአብሔርን ቃል በመጠበቃቸው ምክንያት የተገደሉ፣ ደማቸው የፈሰሰ፣ በእሳት የተቃጠሉ፣ መከራ የደረሰባቸው የተሰደዱትን የነሱ ነፍስ ተመለከትኩኝ ብሎ ይላል። እነዚህ ቅዱሳን እነማን ናቸው የሚል ክርክር ብዙ ጊዜ ይነሳል። እንደምታውቁት የራእይ መጽሐፍን ስናጠና እኛ ወደ ክርክሩ አይደለም የምናዘነብለው፣ ለህይወታችንና ለክርስትናችን በሚጠቅመን ጉዳይ ላይ ነው ፎከስ የምናደርገው። እነዚህ በአጭር አማርኛ ስለ እምነታቸውና ስለ እግዚአብሔር ቃል ስለ ምስክርነታቸው የተገደሉ መከራ የተቀበሉ ናቸው። የትኞቹ ናቸው በሚለው ጉዳይ ላይ ከመጀመሪያው የክርስትና ዘመን ጀምሮ ያሉ ናቸው። በዚህ በራእይ መጽሐፍ ምዕራፍ 6 ከቁጥር 1 እስከ 9 ባሉት ምዕራፎች ውስጥ በታላቁ መከራ ጊዜ የተገደሉ ናቸው የሚሉ አሉ። ዞሮ ግን ዋናው ሐሳብ ምንድነው? ስለ እምነታቸውና ስለ ጠበቁት ምስክርነት የተገደሉ ነፍሳት ከመሰዊያው በታች ዮሐንስ አየኋቸው አለ። ምን ማለት ነው? ጌታን ተቀብለው በክርስትና እውነት በክርስትና ህይወት የኖሩ ከዚህ የተነሳ ደግሞ ስደት የገጠማቸው የተገደሉ ደማቸው የፈሰሰ ልክ እንደ እስጢፋኖስ አይነት መስዋዕት የሆኑ ሰማዕት የሆኑ የነዚህን ሰዎች ነፍስ ከመሰዊያው በታች አየኋቸው ይላል። ስለዚህ እነማን ናቸው የሚለው ስለ ምስክርነታቸውና ስለ እግዚአብሔር ቃል ስለ እምነታቸው የተገደሉ ናቸው። ቦታው የት ነው? ዮሐንስ እነዚህን ነፍሳት ያየበት ሲባል ከመሰዊያው በታች ነው። መሰዊያው ደግሞ 24 ሰዓት ዕጣን የሚጨስበት ቦታ ነው በብሉይ ኪዳን። በዚህ ክፍል ውስጥ ደግሞ የቅዱሳን ደም የፈሰሰበት ቦታ ነው። ይሄ የሚያሳየው ስለ እምነታቸው ስለ ምስክርነታቸውና ስለ እግዚአብሔር ቃል ደማቸው የፈሰሰና የተገደሉ እነዚህ ስለ እግዚአብሔር እውነት የከፈሉት መስዋዕትነት ዋጋ በእግዚአብሔር ዘንድ ተቀባይነት እንዳለው ያሳያል። ከመስዋዕቱ በታች ደማቸው መፍሰሱ ማለት ነው። እነዚህ ቅዱሳን ከመሰዊያው በታች ነፍሳቸውን የምትመለከቱት ቅዱሳን ምንድነው የሚጸልዩት? ምንድነው የሚያደርጉት ብላችሁ ካላችሁ ደግሞ ቅዱስና እውነተኛ የሆን ጌታ ሆይ እስከ መቼ ነው የማትፈርደው? እስከ መቼ ነው ስለ ደማችን የማትበቀለው ብለው ሲጸልዩ ትሰማላችሁ። በእውነት በክርስትና ህይወት ውስጥ ከምትመለከቱት አንዳንድ ጸሎቶች ለየት ያለ ሆኖ ታገኙታላችሁ። ለምሳሌ ጌታ ከጸለየው እስጢፋኖስ ከጸለየው ለየት ያለ ጸሎት ነው እነዚህ ቅዱሳን ሲጸልዩ የምትመለከቱት። ካስታወሳችሁ ጌታም ሆነ እስጢፋኖስ ሲጸልዩ ያሉት ነገር ምንድነው? የሚያደርጉትን አያውቁምና ይቅር በላቸው ነው ያሉት። እነዚህ ቅዱሳን ግን የሚናገሩት እንደዚህ ነው። እስከ መቼ ነው የማትፈርደው? እስከ መቼ ነው የማትበቀለው ብለው ነው የሚጠይቁት። የቂምና የበቀል ጸሎት ሳይሆን የፍትህ ጸሎት ነው የሚጸልዩት። በእነዚህ በሁለቱ በጌታና በእስጢፋኖስ ጸሎትና ከመሰዊያው በታች ደማቸው በፈሰሰ በእነዚህ በቅዱሳን
መካከል ልዩነት አለ። ያ ልዩነት ደግሞ ምንድነው ካላችሁ ጌታንና እስጢፋኖስን መከራ ያደረሱባቸውና የገደሏቸው ሰዎች ስለ እግዚአብሔር የሚቀኑና የሚያደርጉትን የማያውቁ ሲሆኑ እነዚህን ግን ቅዱሳኖች የገደሉ ከእግዚአብሔር ጋር ጠላት ለመሆን ራሳቸውን አሳልፈው የሰጡና ለሰይጣን መሳሪያ የሆኑ የሚያደርጉትን የሚያውቁ ናቸው። ከእግዚአብሔር ጋር ለመዋጋት የወጡ ናቸው። ስለዚህ ምክንያት ደማቸው የፈሰሰው እነዚህ ቅዱሳን ስለ እግዚአብሔር ቀንተው ሳያውቁ አመፃን ባደረጉ ሰዎች እጅ ሳይሆን ከእግዚአብሔር ጋር በጠላትነት ቆመው ከሰይጣን መንግስት ጋር የተሰለፉ ራሳቸው ለሰይጣን አሳልፈው በሰጡ ስለተገደሉ ስለነዚህ ይጸልያሉ። እስከ መቼ ነው የማትፈርደው ስለ ደማችን የማትበቀለው ብሎ ይላሉ። ምክንያቱም አንዳንድ ትንሽ ዞር ያለባቸው ሰዎች መጽሐፍ ቅዱስ እርስ በርሱ ይጣረሳል ይላሉ። አንድ ቦታ ጌታና እስጢፋኖስ ምህረትን ሲጠይቁ ሌላ ቦታ ደግሞ ፍርድ ይጠየቃል የሚል ሐሳብ ስለሚያነሱ ነው ይሄንን ሐሳብ የማነሳላችሁ። ስለዚህ እነማን ናቸው? ስለ እምነታቸው የተገደሉ ናቸው። የት ነው የታዩት? ከመሰዊያው በታች ነው። መሰዊያው ዕጣን ሁል ጊዜ የሚቀርብበት ቦታ ነው። ስለዚህ የከፈሉትን ዋጋ በእግዚአብሔር ዘንድ አክሴፕታንስ እንዳገኘ ተቀባይነት እንዳገኘ የሚያሳይ ነው። ከዛ ሲቀጥል እነዚህ የጸለዩት ጸሎት ምክንያቱ ይሄ ነው። ዋናው ምክንያት ማለት ነው። ጌታ ይባረክ። የሚገርመው በጣም ኢምፖርታንት ሐሳብ ነው ዛሬ የምናነሳው። የሚገርመው ነገር ምን ይላቸዋል? ከመሰዊያው በታች የቅዱሳንን ነፍሳት ተመለከትኩ ይላል። ነፍሳት የሚልበት ምክንያት ምንድነው? ምጽፉ ከሆነ ገና የትንሣኤውን አካል አለበሱ። የትንሣኤውን አካል ስላለበሱ ነፍሳት ብሎ ይጠራቸዋል። ወዳጆቼ ምንም እንኳን ነፍስ ከስጋ ቢለይም ልክ እንደ ስጋ ነፍስ መበስበስን አያይም። ስለዚህ እነዚህ ቅዱሳን ምን ብሎ ይጸልያሉ መሰላችሁ? ቅዱስና እውነተኛ የሆንከው ጌታ ሆይ እስከ መቼ ነው የማትፈርደው? እስከ መቼ ድረስ ነው ስለ ደማችን የማትበቀለው ብለው ይጸልያሉ። ይሄ የሚያሳየው ምንድነው ካላችሁ በምድር ላይ በእነሱ ላይ መከራ ያደረሱ እነሱን የገደሏቸው ገና ቅጣት እንዳልተቀበሉ እነዚህ ከመሰዊያው በታች ያሉ ቅዱሳን አውቀዋል፣ ሪኮግናይዝ አድርገዋል፣ ተረድተዋል። ገና ቅጣት የሚገባቸውን ቅጣት አልተቀበሉም። አንዳንድ ሰዎች እነዚህ ከመሰዊያው በታች ነፍሳቸውን አየሁ ብሎ የሚለው ዮሐንስ በዛ በታላቁ መከራ ጊዜ የተገደሉ ናቸው ይላሉ። ምክንያቱም ገዳዮቻቸው ምድር ላይ ነው ያሉት። ስለዚህ የመከራው ዘመን ዋቾች ናቸው ይላሉ። እኔ ግን ዋናው የሚስማማኝ ሐሳብ ምንድነው? ስለ እምነታቸው የተገደሉ ናቸው። ኦኬ። ከዛ ወንድነው የሆነ ነፍሳት ናቸው ይላል። ስለዚህ ነፍስ ከስጋ ቢለይ ሞትን አይ ነፍስ የተባለበት ምክንያት ምንድነው? ገና የትንሣኤ አካል ስላለበሱ ነው። ግን መበስበስን እንዳላዩና ዕውቀት እንዳላቸው የምትረዱት በምንድን ነው? ቅዱስና እውነተኛ የሆንከው ጌታ ሆይ እስከ መቼ ነው ስለ ደማችን የማትፈርደው ይላሉ። ለምን? ምድር ላይ ያሉት ስላደረጉት አመፃ ተገቢውን ቅጣት እንዳልተቀበሉ ገብቷቸዋል። ምን ማለት ነው? በአጭር አማርኛ በሉቃስ ወንጌል መጽሐፍ ምዕራፍ 16 ላይ አንድ ታሪክ ታስታውሳላችሁ። ያ በሲኦል የሚሰቃየው ባለጠጋ እሱ ከሞተ በኋላ ወንድሞቹ በሱ የአመፃ መንገድ እየሄዱ እንደሆነ እንደተረዳ ሉቃስ ወንጌል መጽሐፍ ምዕራፍ 16 ስታነቡ ማለት ነው። እሱ ብቻ አይደለም፣ አብርሃም ከሱ በኋላ 500 ዓመት የተነሳውን ሙሴ ያውቀው እንደነበረ ታስታውሳላችሁ። አብርሃምም ስለ ሙሴ እንደዚህ ያለ ይላል። ሙሴ ስለ አብርሃም ቢያቅ አይገርምም። ለምን? ሙሴ ስለ አብርሃም በታሪክ ሊያቅ ይችላል። አብርሃም ግን ሙሴን ማወቁ ይገርማል። እናንተ ስለ አያታችሁ ማወቃችሁ አይገርምም። በታሪክም በፎቶም ልታቋቸው ትችላላችሁ። አያቶቻችሁ ከሞቱ በኋላ እናንተ ስለወለዳችኋቸው ልጆች ካወቁ ግን ይገርማል። የሚገርመው አብርሃም ከሞተ ከ500 ዓመት በኋላ ሙሴ የተነሳው። አብርሃም ግን ከሰማይ ሙሴ በደንብ ያውቀዋል። ምን ነው አልተማመንም እንዴ? ሉቃስ ወንጌል 16 እንዴት ሚስቱንም የሚፈታ ሁሉ ሌላይቱንም የሚያገባ ያመነዝራል፣ ከባሏም የተፋታችውን የሚያገባ ያመነዝራል። ታውቃላችሁ የሚስት ጥያቄ እንደጠየቁት ከዛ በላይ ይሄ ጉዳይ መሰረታዊ ነው ማለት ነው። 19 እንደዚህ ይላል። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር አላቸው። ባለጠጋ ሰው ነበረ፣ ዕለትም እየተመቸው በደስታ ይኖር ነበር። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾቹም እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርን በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና ጣቱን ጫፍ በውሃ ነክሮ ምላሴን እንዲህ የበርድልኝ፣ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበለ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናና፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚያ ወዲያ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድሰደው ለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። ሰውየው ከሞተ በኋላ
ወንድሞቹ በሱ የክፋት መንገድ እየተጓዙ እንደሆነ ገብቶታል። ሰውየው የት ነው ያለው? ሲኦል ነው ያለው። ምን ይሏል? እባክህ ሰባኪ ላክላቸው እኔ ወደምመጣበት እንዳይመጡ። አመጣጣቸው አያያዛቸውን ሳይ በቃ በቅርብ ጊዜ መገናኘታችን አይቀርም። ምን ማለት ነው? ከመሰዊያው በታች የቅዱሳን ነፍሳትን አየው ብሎ ሲል ነፍስ ከስጋ ቢለይም መመስበስን አያይም፣ ግን በእውቀት ይቀጥላል። አብርሃም ራሱ ባለጠጋውና ባላዛር መካከል ያለው ልዩነት በትክክል እኮ ተገንዝቧል። አብርሃም ምን ይላል? ይሄ ባለጠጋና ይሄ አላዛር የሚባሉት ሁለቱ ሰዎች በዚህ ቦታ የምትመለከቱት ክፍል ምንድነው የሚያወራው? አብርሃም በምድር ላይ የነበራቸውን ህይወት ሪኮግናይዝ አድርጓል። ባለጠጋው ምን አይነት ህይወት ይኖር እንደነበረ፣ እንደዚሁም ደግሞ አላዛር ምን አይነት ህይወት ይኖር እንደነበረ ሪኮግናይዝ አድርጓል። ኦኬ፣ አሁን ቀጥሉ። እንደዚህ ይላል፣ አብርሃም ግን ሙሴና ነቢያት አሏቸው እነርሱን ይስሙ። አብርሃም ምን አለ? ሙሴና ነቢያት እነሱን። አሁን እኔ ከዚህ ሰባኪ አልክልም። ኦልሬዲ ምድር ላይ ሙሴና ነቢያት አሉ እነሱን ይስሙ። ምን ማለት ነው? አብርሃም ሙሴን ያውቀዋል ማለት። ለምንድን ነው ይሄን ያነሳውላችሁ? ከመሰዊያው በታች የነበሩት ቅዱሳን ነፍሳት ይጸልያሉ። ምን ብለው? እስከ መቼ ነው ማትፈርደው? ለምን የገደሉን ፍርድ አልተቀበሉም? ነው አውቀናል። ያው እያየን ነው። ፍርድ አልተቀበሉ፣ ፍርድ ይገባቸዋል አሉ። ይሄ ማለት ምን ማለት ነው? ባጭሩ አማርኛ ቆይ። በተራራ ላይ ሙሴና ኤልያስ በመጡ ጊዜ፣ በብርሃን በተገለጠ ጊዜ ሙሴና ኤልያስ ብለው እንዴት አወቁ? ባይዘዌ በመንፈስ ዓለም እንተዋወቃለን። አገምትም ትተዋወቃለህ። ስፒሪት ዓለም ሲከፈት ትተዋወቃለህ። ባጭሩ አማርኛ ምንድን ነው እየተባለ ያለ? ነጭ ልብስ ሰጣቸው ይላል። ለበሱት ግን አይልም። ልብሱን የሚለብሱት የትንሳኤውን አካል ሲለብሱ ነው። እስከዛ ድረስ እንደዚህ ይላቸዋል። ሌሎችም ወንድሞች አሉ ዋጋ የሚከፍሉ፣ ትንሽ ታገሱ ይላቸዋል። ምን ማለት ነው? ባጭሩ አማርኛ እግዚአብሔር የቅዱሳንን ጸሎት ይሰማል። ጸሎታችሁ ከንቱ እንደሆነ አይቀርም። በእናንተ ላይ በደል ያደረሱ ተገቢውን ዋጋ ቅጣት ይቀበላሉ። የሚቀበሉበት ምክንያት ደግሞ ምንድነው? ከእግዚአብሔር ጋር ጠላት ለመሆን ተሰልፈዋል። ራሳቸው ለሰይጣን መንግስትና አሰራር ሰጥተዋል። እነዚህ ዋጋ የሚከፍሉ የሚቀጡ ለመሰለ የሚቀጡት ስለ እግዚአብሔር ቀንተው አይደለም ይሄን እያደረጉ ያሉት። በትክክል ከእግዚአብሔር መንግስት ጋር አጌንስት ሆነው የእግዚአብሔር ኢነሚ ሆነው ስለተሰለፉ ነው። ስለዚህ የተወሰነ ጊዜ ታገሱ፣ አሁንም ጥቂት፣ በዚህ ታላቁ መከራ ጊዜ የሚሞቱ የሚገደሉ አሉ ብሎ ይላቸዋል። እዚህ የግንኙነት ምዕራፍ ነጭ ልብስ ይሰጣቸዋል። ነጭ ልብስ የአሸናፊነት ልብስ ነው እና እንዲሁ በከንቱ እንደፈሰሰ አይቀርም ደማቸው። ወዳጆቼ ዛሬም በዚህ አጋጣሚ ይህን መልእክት ልነግራችሁ እችላለሁ። ክርስትና ህይወት በምድር ላይ ስላሳለፋችሁት ህይወት በከንቱ አትቀሩም። በከንቱ የሚቀር ክርስትና የለም። ዋጋ ከፍላችሁ ሊሆን ይችላል። ይሄ ዋጋችሁ አንድም ሳይቀር በሰማይ ሪትን ነው፣ ዌል ኖን ነው። ለዚህ ደግሞ ተገቢውን የሆነ ሽልማት ከእግዚአብሔር ዘንድ ትቀበላላችሁ። የምታገለግሉት ከሰው ዘንድ ተቀባይነትና ጭብጨባን ለማግኘት አይደለም። ከሰማይ በታች ላለ ሽልማት አይደለም። ክርስትናን የተቀበልነውና የምንኖረው ከሰማይ በላይ ከአብ ዘንድ በልጁ በክርስቶስ ኢየሱስ የተዘጋጀላችሁ ሽልማት አለ። ለእያንዳንዳችሁ እግዚአብሔር የድል ልብስ ይሰጣችኋል። አሜን ይባላል። ይሰጣችኋል። እንደተገፋችሁ ዋጋ እንደተቀበላችሁ አትቀሩም ማለት ነው። አይረሳቸውም። አይገርምም? ያውቃቸዋል። ይገርምሃል። ስፍራ ሰጥቷቸዋል። ስለ እግዚአብሔር ቃልና ስለ እምነታቸው የተገደሉትን እነዛን ቅዱሳን ከመሰዊያው በታች አኑሯቸዋል፣ ተቀብሏቸዋል። የከፈሉትን ዋጋ ሪኮግናይዝ አድርጓል። ታውቃላችሁ፣ በምድር ላይ በጣም ብዙ ሰዎች ዋጋ ከፍላችሁላቸው የከፈላችሁላቸውን ዋጋ በዜሮ ያጣፋሉ። እሱ በሰማይ ያለው አምላካችሁ የተከተላችሁት ጌታ ግን ስለ ስሙና ስለ እምነታችሁ የከፈላችሁትን ይረሳ ዘንድ አመፀኛ አይደለም እግዚአብሔር አምላካችሁ። አሜን ነው። ስለዚህ የግንኙነት ምዕራፍ ነው የተባለው ለዚህ ነው። ልክ ይሄ ነገር በሰማይ በሚከናወንበት ጊዜ ምድር ላፍታ ረፍት ታገኛለች፣ ከተለያዩ መቅሰፍቶች ረፍት ታገኛለች። እና ምጽፉ ሰዎች እግዚአብሔር ለቅዱሳን ጸሎት ምላሽ ይሰጣል ብላችሁ ጻፉ። ይገርማል። እንተዋወቃለን። እንኳን በዚህ ዘመን ያለ ነው ከኛ በኋላ የሚመጣው ሁሉ ጋር እንተዋወቃለን ገና። እና ከማይቀር ሰው ጋር መቀያየም ትርፉ ትዝብት ነው። ምን ነው? ማንም ከኔ ጋር ቢጣላ ከሰማይ አይቀርም። ከማይቀር ሰው ጋር መቀያየም ትርፉ ትዝብት ነው። እዛ ስታገኘው ቦታ ቀይራ አታመልክ። 24 ሰዓት ነው ደግሞ አምልኮ ቅዱስ ቅዱስ እያልክ። ቦታ ለመቀየርም እድል አታገኝም። ቅዱስ ቅዱስ እያልክ ቅዱስ ቅዱስ እያልክ ነው የምታመልከው። ጌታ ይመስገን። አሜን ነው። እሺ፣ ስድስተኛው ማህተብ ብላችሁ ጻፉ። ስድስተኛው ማህተብ የመጨረሻው መጀመሪያ ነው። በቃ ቅድም እንቅስቃሴው ይከናወን የነበረው በሰማይ ነው። ከዚህ ቀጥሎ ግን ዮሐንስ ስድስተኛው ማህተብ ሲፈታ እንቅስቃሴዎችን ማየት የሚጀምረው በምድር ነው። በምድርና በሰማይ ነው። ሰማይ ብለን ስንል
ምን እያል እንደሆነ ቀጥለን ትረዱኛላችሁ። ዞሮ ግን ስድስተኛው ማህተም ሲፈታ የመጨረሻው መጀመሪያ ይጀምራል። እንደምታውቁት ታውቃላችሁ እስካሁን ድረስ በምድር ላይ የሚሆነው አደጋ፣ የተፈጥሮ አደጋ፣ የመሬት መንቀጥቀጥ፣ የተለያዩ ነገሮች ገና የምጣር መጀመሪያ እንደሆኑ ከዚህ በፊት ተነጋግረናል። የሆኑት ነገሮች እስካሁን በጣም ኤሌመንተሪ ናቸው። ከዚህ በኋላ የሚሆነው ነገር በጣም ከባድ እንደሆነ ተነጋግረናል። ስለዚህ ስድስተኛው ማህተም ሲፈታ የመጨረሻው መጀመሪያ ይሆናል። ምን ማለት ነው የምትጽፉ ሰዎች? በምድርና በሰማይ ታላቅ መናወጥ ይሆናል። ፀሐይ ትጨልማለች፣ ጨረቃ ብርሃን አትሰጥም። እዛም ደግሞ ልክ ያልበሰለ የበለስ ፍሬ በንፋስ ሲገፋ እንደሚረግፍ ከዋክብቶች ይረግፋሉ፣ የሰማይ ኃይላት ጠቅላላ ይናወጣሉ ብሎ ይናገራል ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 22 ላይ በዛ ቀን ወራቱ ካለፈ በኋላ ዓለም እንዴት አርጋ እንደምትጠቀለል ይነግራቸዋል። ሰማያት እንደ መጽሐፍ ተጠቅልለው እንደሚያልፉ፣ ተራሮች እንደሚነቀሉ እንደሚወሰዱ የእግዚአብሔር ቃል በዚህ ቦታ ይነግረናል ማለት ነው። ስድስተኛው ምዕራፍ ወይም ስድስተኛው ማህተም የመጨረሻው መጀመሪያ ማህተም ነው። ወዳጆቼ ይሄ ምዕራፍ 6 የሚጨርሰው በጥያቄ ነው። ታላቁ የመከራ ቀን መጥቷል፣ ማን ሊቆም ይችላል በሚል ጥያቄ ነው ምዕራፉ የሚያልቀው። ምንድነው ሲል የነበረው ካላችሁ ታላቁ የቁጣ ቀን መጥቷል፣ ማን ሊቆም ይችላል ብሎ ነው ስድስተኛው ምዕራፍ የሚያበቃው ማለት ነው። ኦኬ ልክ ስድስተኛው ማህተም ሲፈታ ታላቅ መናወጥ በምድርና በሰማይ ይሆናል። ይሄ ታላቅ መናወጥ በምድርና በሰማይ ከሆነው መናወጥ የተነሳ ሰዎች ፈርተው ይሸሻሉ እንጂ ንስሐ ሲገቡ አትመለከቱም። በሰው ልጅ ታሪክ ሆኖ የማያቅ ታላቅ የመከራ መዓት በምድር ላይ ይወርዳል። ይገርማችኋል፣ ምድር ትናወጣለች፣ ምድር ትንቀጠቀጣለች። ከዚህ በፊት በታሪክ ታይቶ የማያቅ የሆነ የምድር መንቀጥቀጥ ይሆናል። ከዚህ በፊት በምድር ላይ የሆነው መንቀጥቀጥ በሬክተር ስኬል የሚለካ ነው። አንድ አካባቢ ላይ ብቻ የሚከሰት ነው። ለምሳሌ አሜሪካ ምድር መንቀጥቀጥ ሲፈጠር ወይም ኤዥያ ወይም አፍሪካ እኛ አካባቢ አይንቀጠቀጥም። በዚህ ስድስተኛው ማህተም ሲፈታ ግን ምድር እንደ ስፕሪንግ ነው የምትናወጠው። የምድር መንቀጥቀጥ ከዋክብትን እስከሚያረግፍ ድረስ፣ ፀሐይን እስከሚያጨልም ድረስ፣ ጨረቃ ብርሃኗን እስክትከለክል ድረስ ዓለማት ይናወጣሉ። አሁን ታላቁ የጌታ ቀን በተለይም በዚህ ስፍራ ላይ የተጠቀሰው ይህ በኢዮኤል መጽሐፍ ከተነገረው ከጌታ ቀንና ከመጨረሻው የሰይጣን መገለጥ ጋር ተመሳሳይነት ያለው ከዚህ ምዕራፍ በኋላ የምትመለከቱት ሰባተኛው ማህተም ሲፈታ ከሰባተኛው ማህተም ውስጥ የሚወጣ 7 የመለከት ፍርዳን፣ ከሰባተኛው የመለከት ፍርድ ውስጥ ደግሞ የሚወጣ 7 የጽዋ ፍርዳን። በእነዚህ በስድስተኛው ማህተምና በሰባተኛው ማህተም መካከል አፍታ ዝምታ ይሆናል። ዞሮ ግን ስድስተኛው ማህተም የታላቁ የጌታ ቀን መጀመሪያ ነው። የጌታ ቀን የጌታ የቁጣ ቀን መጀመሪያ ነው። የመጀመሪያ ነው የሚሆነው። ይሄ ደግሞ ሲሆን ምንድነው የሚሆነው? ሰማያት ይናወጣሉ፣ ምድር ትናወጣለች፣ ፀሐይ ትጨልማለች፣ ትጠቁራለች ይላል መጽሐፍ። ጨረቃም ብርሃኗን አትሰጥም። ይሄ ብቻ አይደለም፣ በለስ ፍሬዋን በንፋስ እንደምታረግፍ እንዲሁ ከዋክብቶች ይረግፋሉ። እሱ ብቻ ሳይሆን የሰማይ ኃይላት ይናወጣሉ። ለምን ሲባል የእግዚአብሔር ቁጣ እንደው መጽሐፉ ሲናገር እንደዚህ ይላል፣ 7 የሰዎች እርከን ነገስታት፣ መሳፍንት፣ አለቆች፣ ባለጠጎች፣ ታላላቆች፣ ጌቶችና ባሮች ብሎ ከላይ እስከታች ያሉ የሚደበቁበትና የሚሸሸጉበት ቸግሯቸው በዙፋኑ ላይ ከተቀመጠውና ከበጉ ቁጣ ማን ሊያመልጥ ይችላል? ታላቁ የጌታ ቀን መጥቷል ብለው ይናገራሉ። መሸሸጊያ ይፈልጋል። ስድስተኛው ማህተም ሲፈታ ምድር ከጫፍ እስከ ጫፍ፣ ዩኒቨርስ ከጫፍ እስከ ጫፍ፣ ሰማያት እንደ ጨርቅ ተጠቅልለው ያልፋሉ፣ ተራሮች ይነቀላሉ። በጣም የሚገርማችሁ በሰው ልጅ ታሪክ ትልቅ ስፍራ የሚሰጣቸው ለምሳሌ እንደ ፀሐይና እንደ ጨረቃ ከፍ ያሉ እንደ ተራራ በጣም መሰረት ያላቸው ነገሮች ተናውጠው ያልፋሉ። በታሪክ በሰው ልጅ ታሪክ ውስጥ አይሆንም የተባለ ነገር ይሆናል፣ ይሆናል የተባለ ነገር አይሆንም። አስደንጋጭ ነው የሚሆነው። ከነገስታት እስከ ታችኛው 7ኛው መዋቅር እስከ ባሪያዎች ድረስ ሊቋቋሙት የማይችሉት የእግዚአብሔር ቁጣ ይገለጣል። ታላቅ መናወጥ ይሆናል። መሸሸጊያ ይፈልጉና ነገስታት፣ መሳፍንት፣ አለቆች፣ ባለጠጎች፣ ከዛ ታላላቆች፣ ጌቶች፣ ባሪያዎች መሸሸጊያ ፈልገው ተራራ ስር፣ ዋሻ ስር ይገባሉ። በምድረ በዳ ይቅበሰበሳሉ። በዙፋኑ ላይ የተቀመጠው ተቆጥቷል። ማህተሙን የፈታው በጉ ተቆጥቷል። የታረደው በግ ተቆጥቷል። ይሸሸጋሉ። ከዛስ በተራሮች ስር፣ በዋሾች ስር ተሸሸጉ ይልና እግዚአብሔር ስለተቆጣ ግን የተሸሸጉባቸው ተራሮች ላያቸው ላይ ይወድቃሉ ይላል። ሰው እግዚአብሔር መሸሸጊያው ካልሆነ ፍጥረት ሊደብቀው አይችልም። ሰው በእግዚአብሔር ብቻ ነው ሊያመልጥ የሚችለው። ወዳጆቼ በዚህ በታላቁ የጌታ የፍርድ ቀን የቁጣ ቀን
በእግዚአብሔር ላይ ያመጹ ከሰይጣን ጋር የተሰለፉ የእግዚአብሔር መንግስት ሊወጉ ራሳቸውን አሳልፈው የሰጡ የእግዚአብሔር ቁጣ ሲገለጥ ምድረ በዳ ዋሻ ተራራ ጫካው ሊደብቃቸው ሊሸሸጉበት አይችሉም። ከዚህ በፊት እነዚህ የእግዚአብሔር ጠላቶች የመንግስቱ ተቃዋሚዎች ቅዱሳንን ሲያሳድዱ ቅዱሳን ቆዳ ለብሰው ዕብራውያን መጽሐፍ እንደሚናገር በምድረ በዳ በዋሻ በገደል ተንከራተዋል፣ አንከራተዋቸዋል፣ አሳደዋቸዋል። አሁን በተራቸው በጉ ማህተቡን ሲፈታ መጽሐፉን ሲዘረጋ ስድስተኛው ማህተብ ሲፈታ ትላንት አሳዳጅ የነበሩ ዛሬ ተሰዳጅ ይሆናሉ። የዛን ጊዜ እነዛን ምስኪን ቅዱሳን የተቀበሉ ዋሻዎች እነዛን የእግዚአብሔር መንግስት ጠላቶች አይቀበሉም። ይገርማል። የእግዚአብሔርን ቅዱሳን የጌታን ልጆች የተቀበሉ ዋሻዎች እነዚህ ነገስታት አይቀበሉ። እነዛን ምስኪኖች በባዶ እግራቸው የሸሹ ወዳጅ ፍጥረት ራሱ የሚቀበልህ ጉዙ ነገር ራሱ የሚቀበልህ እግዚአብሔር ሲቀበል ነው። ፍጥረት ራሱ የሚተባበር እግዚአብሔር ሲተባበር ነው። ለምሳሌ እመነኝ፣ እግዚአብሔር አትሞትም ካለ ተራ ድንጋይ ትንሽዬ ድንጋይ የተወረወረብን ቀስ ሰብሮ ይጥላል። እውነቴን ነው የምነግራችሁ። ለዚህ ነው እነዚህ ጌታን ብለው እምነታቸውን ብለው ቃሉን ጠብቀው ምስክርነታቸውን ጠብቀው የተገደሉ እነዛ ሰዎች ታውቃላችሁ ሸሽተው በዱር በገደል በዋሻ በተራራ ስር ተንከራተዋል። እነዚህን ምስኪን ሰዎች እነዚህ ተራ ሰዎች የተቀበሉ ዋሻዎች የተቀበሉ ተራሮች ነገስታቶችን አንቀበልም ይላሉ፣ መሳፍንቶችን አንቀበልም ይላሉ፣ አለቆችን አንቀበልም፣ ባለጠጎችን አንቀበልም ይላሉ። እንግዲያውስ ትላንትና አንድ ሳምንት ሁለት ሳምንት እስኪገደሉ ቅዱሳንን የደበቁ እነዛ ሌላ መጥተው እስኪገላቸው አይጠብቁም። ራሳቸው በእግዚአብሔር መንግስት ጠላቶች ላይ ጦር ሆነው ይወድቃሉ። ባጭሩ አማርኛ ምን መሰለ? ሀብታም ስለ ሀብቱ በእግዚአብሔር ዘንድ ስፍራ የለውም። ባለስልጣንም ስለ ስልጣኑ በእግዚአብሔር ዘንድ ስፍራ የለውም። ደሃም ብትሆን አስተያየት አይደረግልህም። አስተያየት የሚደረግልህ በክርስቶስ ኢየሱስ አምነህ በእግዚአብሔር መንግስት ከመጣ ብቻ ነው። ዓለም ሲናወጥ ምድር ስትናወጥ ምድር መሰረቷን ስትለቅ እኛ ግን መሪያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር። ለዚህ እኮ ነው ተራሮች ወደ ባህር ልብ ቢወሰዱ እኛ አንፈራ። ወሬ ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። አላባላባ ጋጃና ማትረዳ የከፋ ሲገኝ ጊዜ መሸሸጊያ ልጆች እዚህ ቦታ የሚለው እንደዚህ ነው። የምድር ነገስታት፣ መሳፍንቶች፣ አለቆች፣ ባለጠጎች፣ ታላላቆች፣ ጌቶች፣ ባሪያዎች አሉ። ከላይ እስከታች መሸሸጊያ ፈልገው መደበቂያ ፈልገው ትላንትና ሀብታቸውን፣ ክብራቸውን፣ ስልጣናቸውን ብለው ክርስቶስን ያልተቀበሉ ወንጌልን ያልተቀበሉ እነዛ አሁን ስድስተኛው ማህተም ሲፈታ ምድር ስትናወጥ ትላንት የተመኩበት ሀብት መደበቂያ አይሆናቸውም። ብራቸው መሸሸጊያ አይሆናቸው። ዛሬ እነ ማርክ ዙገንበርግ ከመሬት በታች ማምለጫ እየገነቡ ነው። ይገርማል። የገቡበት ገብቶ ያሳድዳቸዋል፣ አይለቃቸውም። እግዚአብሔር ብቻ አይደለም ፍጥረት ይዋጋቸዋል። ፍጥረት እግዚአብሔር ካንተ ጋር ካልቆመ ፍጥረት አብሮ አይቆምም። ይሄ የቆምክበት መሬት ራሱ ያልተናደው እግዚአብሔር ካንተ ጋር ስለሆነ ነው። እግዚአብሔር አብሮ ስለሆነ ነው። እግዚአብሔርን መሸሸጊያ ያደረገ እግዚአብሔርን ጥላ ከለላው ያደረገ አስቀድሞ እግዚአብሔርን ጥላው ከለላው ያደረገ ፀሐይ ብርሃኗን ስትከለክል ፀሐይ ስትጠቁር ጨረቃ ብርሃኗን ስትከለክል የሰማይ ሰራዊት ሲናወጡ ከዋክብቶች እንደ ሾላ ዛፍ ሲረግፉ ነውና የዋርካ ጥላችን እግዚአብሔር። ይሄ ፊልም አይደለም የምነግርህ፣ ሀቅ ነው የምነግርህ። በክርስቶስ የመሆናችሁ በጌታ የመሆናችሁ ትልቁ ቤኔፊት ትልቁ ጥቅም ይሄ ነው። መሸሸጊያ አግኝታችኋል፣ ዋስትና አግኝታችኋል፣ ጥላ አግኝታችኋል፣ መሸሸጊያ አግኝታችኋል፣ ማምለጫ አግኝታችኋል። የከፋ ሲሄድ ጊዜ ኢንሴኪዩሪቲ እንዳይሰማችሁ ምን ሆን ብላችሁ እንዳትፈሩ ነውና የዋርካ ጥላችን እግዚአብሔር። ወሬው ሁሉ
የሚሆነው በምድር ዙሪያ የከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። የከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ይኸውላችሁ ወዳጆቼ ታላቅ የምድር መናወጥ ይሆናል ሲል እያለ ያለው የመሬት መንቀጥቀጥ እንዳይመስላችሁ። የመሬት መንቀጥቀጥ በሬክተር ስኬል ይለካል። መሬት ስትንቀጠቀጥ ትዝ ይላችሁ ከነበር የዛሬ 7 ዓመት ሐዋሳ ተንቀጥቅጧል። አዲስ አበባ ምንም አልተሰማችሁም። ምድር ነው የምትናወጠው፣ ምድር ነው የምታሸበሽበው። ከምድር መናወጥ የተነሳ የሰማይ ሰራዊቶች ሁሉ እንደ ቅጠል ይረግፋሉ። ይገርማል። የዛን ግን የእኛ ስጋታችን አይደለም። ለምን መሰለህ? ፀሐይ ብርሃኗን ባትሰጥ ብትጨልም፣ ጨረቃን ብርሃኗን ባትሰጥ፣ የሰማይ ሰራዊቶች ቢረግፉ በጉ ብርሃናችን ነው። የሰማኝ ሰው ካለ አሜን ይባላል። እኛ ብርሃን እንቀይራለን፣ አድራሻ እንቀይራለን። አይጨልምብንም። ይገርማል። ላይጨልምብን አንድ ጊዜ ነግቶልናል። በጉ ብርሃናችን ነው። አሜን ይባላል። ምን መሰለህ? ና ወደ ጌታ ና ጌታ ኢየሱስ እንደ ግል አዳኝ አድርገህ ተቀበል፣ አምልጥ ምናምን ስትባል እያልን ያለነው ሃይማኖት ቀይራለን እያልን ያለነው መሸሸጊያ ዋሻ ይሆናል፣ ከክፉ ማምለጫ ይሆናል። ሃሌሉያ። ሊመጣ ያለ ታላቅ አደጋ አለ፣ ታላቅ ጥፋት አለ። እኔ አንተን ታምኜ ረምኖኝ ይሄ ሁሉ ሲሆን ቅዱሳን ከሰማይ ይሄ ያሉ ይገርማል። ምድር ስትናው ሰማይ ሲረጥ ጌታዬ እኔ አንተን ታምኜ ረምኖኝ እኔ አንተን ታምኜ ይገርማል። ምድርና ሰማያት ሲናወጡ በደም ስሙኝ። ምድርና ሰማያት ሲናወጡ የዛን ጊዜ ሀብታም የሆኑ ሰዎች ቦታ አላችሁ ወይ? መደበቂያ አላችሁ ወይ? እከፍላለሁ ኢምፒሪየንስ በትሪሊየን ብትከፍል በፈለግከው ብትከፍል ያኔ በእግዚአብሔር ዘንድ ስለ ሀብት ስፍራ የለህም። ባለስልጣን ስለ ስልጣን ስፍራ የለህም። ይገርምሃል። የትኛው አዋቂ ነህ በእውቀት በእግዚአብሔር ዘንድ ስፍራ የለህም በእግዚአብሔር ዘንድ። ለዚህ ነው አንድ በጣም ኢምፖርታንት የሆነ ኢንላይትመንት ልንገራችሁ። 7 የሰው ልጆች ደረጃ ነው የሚነግራችሁ። የምድር ነገስታት፣ መሳፍንት፣ አለቆች፣ ታላላቆች፣ ጌቶች፣ ባሪያዎች እያለ እስከ ታች ባለጠጎች እያለ ነው የሚያስቀምጠው። እነዚህ ሁሉ መደበቂያ ፈልገው ይንከራተታሉ፣ ይቅበዘበዛሉ፣ ወደ ተራሮች ይሄዳሉ፣ ተራራ ይወድቅባቸዋል። ዊች ሚንስ ምን ማለት ነው? ዳም ብትሆን አስተያየት አይደረግልህም። ያልተቀበልኩ ከመንግስት በተቃራኒ ከመስቀሉ ተቃራኒ የቆምኩት ምስኪን ስለነበርኩኝ ነው ብትል ስለ ድህነትህ አስተያየት አይደረግልህም። ባለጠጋም ብትሆን ስፍራ አታገኝም። እሱ ብቻ ባለስልጣንም ብትሆን ከስልጣን የተነሳ ስፍራ አታገኝም። ገብቶሃል? ዛሬ በነፃ ወደ ጌታ ና ተብለህ ወደ ኢየሱስ ና ተብለህ ስልጣንህ፣ ሀብትህ፣ ክብርህ፣ ብዙ ነገርህ ከብዶ እነዚህ በጣም ዛሬ በጣም የሳሳህላቸው ነገሮች ነገ ምድርና ዓለማት ሲናወጡ አይደብቁህም፣ አይሸሽጉህም። ይህን መልእክት ለሚከታተሉ ሰዎች መልእክት አለ። ወደ እግዚአብሔር መንግስት በክርስቶስ ኢየሱስ አምነ እንዳትመጣ ምክንያት የሆነ ምን ይሆን አላቅም። ሀብት አጓግቶ ከሆነ በዛ በታላቁ የጌታ የቁጣ ቀን ደግሞ የጌታ ቀን እንደ ሌባ ይመጣል እንደሚል ዛሬ ይሁን ነገ ይሁን እንደማይታወቅ ልክ እንደዛ በዛ ቀን ሀብት መደበቂያ አይሆንም፣ መሸሸጊያ አይሆንም፣ ከእግዚአብሔር ቁጣ አያስመልጥህም። ምናልባት ወደ እግዚአብሔር መንግስት ወደ ክርስቶስ እንዳትመጣ የከለከለ ስልጣን ነው። ስልጣንህም በዛ በጌታ የታላቅ ቁጣ ቀን መሸሸጊያ አይሆንህም። ድሃም ብትሆን አስተያየት አይደረግልህም። ከዛ የቁጣ ቀን ማምለጥ የምትችለው ዛሬ በቀራንዮ መስቀል ላይ ለሞተልህ ጌታ ህይወትን አሳልፈ ስትሰጥ ብቻ ነው። እሱን የህይወትህ ጌታ ስታረግ ብቻ ነው። ወዳጄ ዛሬ ጌታን ብትቀበል ምናልባት 2-3 ሰዎች ሊቆጡ ይችላሉ። የነሱ ቁጣ ግን እመነኝ የሥጋ ለባሽ ቁጣ ነው። ጌታን ባለመቀበልህ ግን በጌታ የቁጣ ቀን ከታላቁ ፍርድ ፊት ነው የምትቆመው። ከዛ ቁጣ የሚያስጥልህ የለም። ያ ቁጣ ከባድ ነው። ከዚህኛው ቁጣ እሱ ያስጥልሃል። ከሱ ቁጣ ግን እነዚህ ኮምፕሮማይዝ ያረክላቸው የሥጋ ዘመዶች አያስጥሉህም። ደግሞ የከፈሉትን ዋጋ ይረሳ ዘንድ ሰው አይደለም እሱ። የሚገርም አሁን የኢትዮጵያ ሕዝብ ድሃ ስለሆንኩ አስተያየት ይደረግልኛል እንዳትል። ከአሜሪካ ሕዝብ አንጻር የኢትዮጵያ ሕዝብ ድሃ ስለሆንኩ አስተያየት ይደረግልኛል በቁጣ ቀን ብለህ እንዳታስብ። ኤቭሪዴይ ወደ ቤተ ክርስቲያን ስትመጡ ስትጸልዩ ጌታ ኢየሱስ እንደ ግል አዳኛችሁ አድርጋችሁ ተቀብላችሁ የጌታን ፊት ስትፈልጉ ጊዜያችሁን ዌስት እያደረጋችሁ አይደለም። ቤት እየሰራችሁ ነው።
መጠለያ እየሰራችሁ ነው። መሸሸጊያ እየሰራችሁ ነው። ማምለጫ እየሰራችሁ ነው።